ትሁቴ እንግዲህ ሳትወድ በግዷ ለአባቷ ክብር ስትል እንግዲህ የሰውየውን ጋብቻ ተቀብላለች ማለት ነው። አባቷም እንደዚህ በደስታ ትከሻዋን አቅፎ ነው ማለት ነው። እንግዲህ ተመስገን ይሄንን ጉድ ሲሰማ ከሱ የበለጠ ዱላ ተሸክሞ መጥቷል ማለት ነው። እንግዲህ ምን ሊያደርገው እንደፈለገ አላውቅም። ከዛ ሰውየውን ለብቻው አግኝቶ እንግዲህ ጉሮሮውን አንቆ ሊያስተነፍሰው ሲል እንግዲህ ትሁትና አባዬ በመሀል ገቡ ማለት ነው። ተመስገን እንግዲህ ቆርጧል። ትሁት የኔና የኔ ብቻ ናት፣ የማንም ልትሆን አትችልም። ስለዚህ አርፈ ብትቀመጥ ይሻልሃል አንተ ሰውዬ፣ አለበለዛ ግን የሚፈጠረው ነገር ከባድ ይሆንብሃል ሲልም እንግዲህ በጣም ተናዶ ተናገረ ማለት ነው። ሰውየው ቀላል ሰው እንዳልሆነ አባቷ እንግዲህ ወታደር ነው ብለዋል። ከባድ ነው እውነቱን ለመናገር እና ስለዚህ ከዚህ በኋላ ደግሞ ምን ሊያደርግ እንዳሰበ አላውቅም ማለት ነው። ተመስገን እንግዲህ በጣም ተናዷል። እንዴት እንደዚህ ሊሆን ይችላል? በፍጹም ይሄ መሆን የለበትም። ምክንያቱም ደግሞ ትሁት የልጄ እናት የኔ ብቻ ናት፣ እኔ ብቻ ነኝ እሷን የራሴ ማድረግ የምፈልገው እንጂ ሌላ ሰው አይደለም እያለ እንግዲህ በጣም ተናደደ ማለት ነው። ከዛ በኋላ እህቷም ደግሞ ተመስገን ትሁትን ትወዳታለህ እንዴ ስትለው ምን አይነት ጥያቄ ነው? በጣም ነው የምወዳት፣ የኔ ብቻም እንድትሆን ነው የምፈልገው። ስለዚህ የሌላ ሰው ሆና ማየት አልፈልግም። አዎ እኔ እስከዛሬ እሷን ባልወዳት ኖሮ ሌላ አግብቼ ነበር፣ ግን እሷ ስለምወዳት የራሴ ላረጋት ስለምፈልግ ነው። ከዛ በኋላ እንግዲህ ተመስገን አባዬ አረጋጉት፣ ተረጋጋ፣ መረጋጋት አለብህ አሉት። እንደምንም ብሎ እንግዲህ ተረጋጋ ማለት ነው። በስተ መጨረሻም ታዲያ አባዬ ቆይ እንዴት ይሄ ነገር እንደዚህ ሊሆን ይችላል? በፍጹም ይሄ መሆን የለበትም። አዎ ይሄ መሆን የለበትም። አባትሽን እኔ ያናግረዋለሁ እንጂ በፍጹም የማታውቂውን ሰው ማግባት የለብሽም ቢላትም አባቴን ላስቀይመው አልፈልግም። አባቴን እንደምንም ብዬ በቃ የራሴ ማድረግ ብቻ ነው የምፈልገው። አባቴ ያለውን ነገር እቀበላለሁ ምናምን አለች ማለት ነው። ትሁት ያልሆነ ውሳኔ እንዳትወስኝ፣ ምክንያቱም ደግሞ ያልሆነ ውሳኔ መጥፎ ነገር ነው። ስለዚህ የማትወጂውን ሰው ለማግባትም አትሞክሪ የኔ ልጅ፣ እንደምንም ብዬ እኔ ያሳምነዋለሁ አባትሽን አላት። እሱም እንግዲህ ሻለች፣ ግን መጨረሻ ምን እንደሚሆን አላውቅም። ትሁት እንግዲህ ያለ ፍላጎቷ ነው ያንን ሰውዬ እንድታገባ የተገደደችው እንጂ ወደው አይደለም። እሷ የምትወደው አሁን ላይ ተመስገንን ሆኗል ማለት ነው። በፊት እንኳን ናቲ 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 ስትል ነበረ፣ ግን ናቲ እንግዲህ አጨብጫቢ ስለሆነ ትተዋለች ማለት ነው። እናም ተመስገንን መርጣለች። ግን ደግሞ አሁን አባቷ ጭራሽ ጠፍተሽ መክረምሽ ሳያንስ የከተማ ዱርዬ አገባለሁ እያልሽ ትፎክራለሽ እንዴ? አንቺ እንደዚህ ነው ያሳደግኩሽ? ከየት ነው የመጣሽው አንቺ አሳዳጊ የበደለሽ? ወይኔ ወይኔ በኖርኩበት ሀገር ተዋረድኩኝ አይደል? እንደዚህማ እንዳዋረድሽኝ አልለቀሽም። እውነቴን ነው ዋጋ ትከፍያለሽ ሲላት አባትየው አባዬ እኔ ሕፃን ልጅ አይደለሁም። በመጀመሪያ ደረጃ በራሴ መወሰን የምችል ሰው ነኝ። ስለዚህ በቃ ተወኝ አባዬ፣ እንደዚህ አታድርግ ተዋክህን አለችው። ይኸውልሽ ከዚህ በኋላ ለማደርገው ነገር ለእያንዳንዱ ነገር ዋጋ ትከፍያለሽ። አዎ እኔ ላመንኩበትና ላሰብኩበት ነገር ወደኋላ አልልም። ትሰሚያለሽ? ከዛ በኋላ አባዬ ለምን እኔን አትረዳኝም? ቆይ ለምን? ከዛ በኋላ እንግዲህ ደህና ሆነ ማለት ነው። በስተመጨረሻም እንግዲህ እንትን አለ። ሰውየው ግን እንግዲህ እንዳሰባችሁት አይነት ሰው አይደለም በእውነቱ ማለት ነው። እና በጣም ኃይለኛ ነው። አባቷ ወታደር ነው ብላለች ማለት ያለችው ትሁት ናት። በዚህ በፊት እንግዲህ አባቴ ወታደር ነው ምናምን ብላ ነበረ ማለት ነው። እና ከዚህ በኋላ ደግሞ እንግዲህ ከዛም እንግዲህ ትሁቴ እኔ በራሴ መወሰን የምችል ሰው ነኝ አባዬ፣ እኔ በራሴ ወስኜ የምንቀሳቀስ ሰው ነኝ። ስለዚህ ባንተ ውሳኔ ጭራሽ መልስ ትመለሽልኛለሽ እንዴ? አባትሽ መሆኔንም ረሳሹ ሲል እንግዲህ አሁንም በጥፊ
ሸው አደረገባት። አባዬ ተው አትምታኝ እንጂ እንደነገርኩ ነው። እኔ ሕፃን ልጅ አይደለሁም። በራሴ መወሰን እችላለሁኝ ሁሉንም ነገር። ስለዚህ ምንም እንኳ ሰው ቤት ብኖርም እንደ አባት እና እንደ ልጅ አብሬ የኖርኩት ሰው አለ። ስለዚህ እና ሂጂያ እሱ አባት ይሁንሽ። ከዚህ በኋላ ይኸውልሽ ቀብሬ ላይ እንኳን እንዳትቆሚ ነው የምረግምሽ ሲላት እንግዲህ ትሁቴ በጣም ደነገጠች። አባዬ ምን ለማለት እየፈለግክ ነው? ምን እያረክስ ነው? ቆይ ለምንድን ነው እንደዚህ የምታደርገኝ? አባዬ አላሳዝንህም እንዴ? ቆይ ምንድን ነው እሱ ስትል እንግዲህ ትሁትን ባቀረሽ። ትሁት አባዬ አሁን ስለተናደደ ነው፣ ስለዚህ ዝም በይው። በንዴት ላይ ንዴት መጨመር ይሆንብሻል። እናም ለትንሽ ጊዜም ቢሆን ትዕግስት ይኖርሽና ከዛ በኋላ ቀስ እያልሽ እንትን ትያለሽ አለቻት። እህቷም አሰቢውም እንደ አባዬ ዳየኝ እንኳን እኮ ፈቃደኛ አይደለም። ምን ላድርግ? ተረጋጊ፣ አንቺ መረጋጋት አለብሽ። አዎ አንቺ ካልተረጋጋሽ ምንም ማድረግ አይቻልም። ስለዚህ ተረጋጊ እህቴ እባክሽን በላ። እንግዲህ እህቷን አረጋጋቻት ማለት ነው። በስተመጨረሻም እንደ መረጋጋት ብላለች። እንግዲህ ምን እንደሚፈጠር የማውቀው ጉዳይ የለም፣ ግን አንዳንድ ጊዜ ሰዎች በምንና እንዴት እንደሚመጡ አይታወቅም። እናም አባቷ እንግዲህ ያላሰበችው ነገር ባልሽ ይሄ ነው ከዛሬ ጀምሮ ብሏ ትርፍ አለ። ይሄንን ነው የምታገቢው ሲላት እንግዲህ ትሁቴ በጣም ነበር የደነገጠችው። እንኳን ትሁቴ እኛም እንግዲህ ተመልካቾች ደንግጠናል ማለት ነው። ስለዚህ ከዚህ በኋላ ያላት አማራጭ ምንድን ነው? ጠፍታ ወደ አዲስ አበባ መመለስ ነው እንጂ መቼም አይኗ እያየ ይህን ሰውዬ አታገባውም እሷ እርግጠኛ ነኝ። አባትየውም ወስኗል። ያውልሽ ከዚህ በኋላ እኔ መረጥኩልሽን እሺ ብለሽ መታገቢው ከሆነ ታገቢያለሽ። አይ አላገባው የምትይ ከሆነ ግን አስሬ ነው የማስቀምጥሽ። ነግሬሻለሁ። በተከበርኩበት ሀገር እንድታዋርጅኝማ አልፈልግም። የበፊቱ ያዋረድሽኝ ይበቃሻል ሲል እንግዲህ በጣም ነበረ ተናዶ የተናገረው ማለት ነው። ስለዚህ ከዚህ በኋላስ ምን አይነት ነገር ነው የሚፈጠረው? ለማመንም ይከብዳል። ማለትም ትሁት እንግዲህ ከባድ ነው አንዳንድ ጊዜ ከቤተሰብ ፍቃዱ መውጣትም ለሷ ከባድ ነው የሚሆንባት። ገባችሁ አይደለም? ስለዚህ እቺ ልጅ ምንድነው ማድረግ ያለባት? ያው ተመስገንን እየወደደችው ሌላ ሰው ለማግባት አላውቅም። ከባድ ነው የሚሆንባት በእውነቱ ማለት ነው። እንደዚህ አይነት ውሳኔዎች ከባድ ናቸውና ዞሮ እንግዲህ ውሳኔዋን ገና አላሳወቀችም ማለት ነው። ብቻ ደንግጣለች። አባትሽ ይሄ ነው ሲላት በጣም ነበረ አመዷ ቡን ያለው። እንዴ ይሄንን ነው የምታገቢው? ይኸውልሽ የዛሬ ጀምሮ እጮኛሽ እሱ ነው ሲላት እንግዲህ አመዷ ድብን ያለው ማለት ነው ሰውየው። እሱ ደግሞ ትሁቴን አየና ፈገግ አለ። እኮ ጉድ እኮ ነው ልጁ፣ ቆንጆ ነው ግን ያው እሷ ደግሞ የምትፈልጋቸው ሰዎች አሉ። ተመስገንን ነው የምትፈልገው አሁን ላይ ማለት ነው። በፊት እንኳን እናትዬ እጮኛዬ ነው፣ እናትዬ የእኔ ብቻ ነው፣ እናትዬ እንደዚህ ሆኖ፣ እናትዬ በዚህ ጋር ወጥቶ ነበረ። አሁን ግን ናቲን እንግዲህ በማስመሰሉና በማጭበርበሩ ስላወቀችበት ከህይወቷ ውስጥ ላይ መለስ እያስወጣችሁ ይገኛል ማለት ነው። በዛ ላይ ናቲ እንግዲህ አሁን ላይ ይሙት እንኳን ማንም ሰው አያውቅም ማለት ነው። እድልም መድኃኒቱን ከሰጠችው በኋላ እንግዲህ መሄድ አለብኝ፣ ቤተሰቦቼን መፈለግ አለብኝ። ስለዚህ ሁሉም ራስ ወዳድ ነው፣ እኔን ማንም እየተረዳኝ ስላልሆነ ወደ ቤተሰቦቼ ሄጄ እፈልጋቸዋለሁ ብላ ሄደች ማለት ነው። ስለዚህ ከዚህ በኋላ እንግዲህ ማድረግ ያለባት ነገር ምንድን ነው? ቤተሰቦቿን ሄዳ ትፈልጋቸዋለች ማለት ነው። እና አሁን ትናንትና እድልን ሊሸኛት ይዟት ሲሄድ ወይ ተመስገን አይቶ ፎቶ ቀርጾ ሊሆን ይችላል፣ ቪዲዮ አላውቅም። እንግዲህ ሴትዮዋም ደግሞ ለካ ልጁ ያለው እውነቱን ነው፣ ጠላቴ አንተ ነህ ብላ እሱ ላይ ልትነሳም ትችላለች ማለት ነው አባዬ ሚስት። አባዬም ደግሞ ለዚች ልጅ ተጠንቀቂላት። አዎ በትንሽ ነገር ትከፋለች። ለምን በፊት የለመደችው ፍቅር አሁን ሲጠፋባት ይሰማታል። ስለዚህ ያንን ፍቅር ያታሳጫት ብሎ አምላ ባለሴትዮ ነግሯት ነበር አባዬ ማለት ነው። አይ እንዴት ላድርግ እንደው ልጄም ናፈቀ፣ ቆይ እንዴት ነው የማደርገው እያለች እንግዲህ ስትል እድልዬን ሰማችና ተንጨርጭራ ወደ ውጭ ወጣች ማለት ነው።
ጭራሽ ሌላው ሲገርመኝ ልጄ ናፍቀኛለች። ስለዚህ እሷ ልጇ እንደሚናፍቃት ሁሉ የኔም እናት በርበሩን ታያለች። ይሄኔ ልጄ ምን ሆና ይሆን ምን ውስጥ ነው ያለችው እያለች እኔም በመፈለግም ደክሟት ሊሆን ይችላል። እናም እናቴን ሄጄ መፈለግ አለብኝ ብላ ወሰነች ማለት ነው። እንግዲህ ከዚህ በኋላ ደግሞ የሚፈጠረው ነገር ምንድን ነው? እድል ቤተሰቦቿን ሰራተኛ ሆና ገብታ ልታገኛቸውም ትችላለች ማለት ነው። ስለዚህ እንግዲህ ተመስገንን ትወደዋለች። እንኳን እኛ እናቷ ማውቃበታለች። ተመስገንን ትወጀዋለች አይደለ? ልትደብቅኝ አትሞክሪ እኔ አውቃለሁ ስትላት ልጅቷን በጣም ደነገጠች ማለት ነው። እና እንግዲህ ምን ማድረግ ይቻላል? አጃይብ ነው እኮ ጎበዝ። ምን ዋጋ አለው የሌላ ሰው ሆነ እንጂ እወደው ነበር አለች ማለት ነው። እና አያችሁ፣ ስለዚህ አንዳንዴ የራሳችን ያልሆነውን ነገር የራስ ለማድረግም ሙከራ እናደርጋለን ማለት ነው። ያ ደግሞ የተሳሳተ ነገር ነው። ስለዚህ እንግዲህ ምን እንደሆነ የምናውቀው ጉዳይ የለም። ዞሮ ትሁቴም እንግዲህ ያለ ፍላጎቷ ሌላ ሰው ልታገባ ነው። ለሌላ ሰው ሊድሯት አስቧል አባትየው ማለት ነው። አሰናድቶ ነው የጠበቃት። ቀድሞ ነው እንግዲህ እንዴት መቼና እንዴት እንደሆነ ባላውቅም አዘጋጅቶ ነው ባሉን የጠበቃት። እሷ ደግሞ እንግዲህ አንገቴ ቆረጥ እንጂ ይሄንን ሰው በፍጹም አላገባውም። እንዴት የምወደውን ትቼማ እንደዚህ እኔ ተመስገንን የራሴ ለማድረግ ደፋ ቀና እያልኩኝ እሱ ደግሞ እንደገና እንትን ይልብኛል እንዴ እያለች ነው ማለት ነው። እና ስለዚህ እንደምንም ብላ የራሷ ማድረግ የምትፈልገው ተመስገንን ብቻ ነው። ስለዚህ ተመስገን ደግሞ እንግዲህ ይሄንን ጉድ አልሰማ፣ እሱ እዛ ቁጭ ብሏል ማለት ነው። ይሄንን ነገር ሲሰማ ተመስገንስ ምን አይነት ውሳኔ ይወስናል ትላላችሁ? ከባድ ነው። ዞሮ እንግዲህ ትሁቴም አሁን ተስፋ እየቆረጠች ነው። ምነው ባልመጣው ኖሮ እኔ ደግሞ አባቴ እኮ ጥሩ ሀሳብ ያስብልኛል ብዬ ነበር የመጣሁት። እሱ ጭራሽ እኔ ያላሰብኩትን ነገር እኮ ነው እያሳሰበኛለሁ። በፍጹምማ ይሄንን ነገር አላደርገውም። አዎ እኔ አልፈልግም። እኔ የራሴ እጮኛ አለኝ ብላ እንግዲህ ተለከፈች ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ ትሁቴ ከባድ ውሳኔ ወስናለች ማለት ነው። አባቷም ደግሞ እሱን ነው የምታገቢው ብሎ ወስኖ ጨርሷል።